የመልእክቴ ርዕስ የመዝሙሩ ርዕስ ነው። ካልባረከኝ አልለቅህም በሚል ርዕስ ከእግዚአብሔር ቃል እንካፈላለን። ይህንን ቃል የተናገረው በጣም ተንከራታች የነበረው ያዕቆብ ነው። በብሉይ ኪዳን በዘፍጥረት ምዕራፍ 32 ላይ ይህንን ጸሎት ይህንን መቃተት የቃተተበትን ታሪክ እናነብና እንጀምራለን። የሚያስፈልገን የእግዚአብሔር በረከት ነው። የሚያስፈልገን ራሱ እግዚአብሔር ነው። ምዕራፍ 32 የኦሪት ዘፍጥረት ቅዱስ መጽሐፍ ለያዛችሁ ሰዎች ቁጥር 22 ጀምሮ እስከ 31 ድረስ ያለውን እንደመነሻ እናነብና ከያዕቆብ ታሪክ አንዳንድ ሐሳቦችን ላካፍላችሁ ሞክራለሁ። ምዕራፍ 32 ዘፍጥረት ቁጥር 22 እስከ 31 ድረስ ቆመን እናንብብ ባለንበት ስፍራ። ያዕቆብ ነው ከዚህ ቀጥሎ ያለው ቁጥር 22 በዚያች ሌሊትም ተነሳ፣ ሁለቱን ሚስቶቹንና ሁለቱን ባሪያዎቹን 11ዱንም ልጆቹም ወስዶ የያቦቅ ወንዝን ተሻገረ። ወሰዳቸውም፣ ወንዙንም አሻገራቸው፣ ከብቱን ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሽሉዳ ነካው። ያዕቆብም የጭኑ ሽሉዳ ሲታገለው ደነዘዘ። እንዲህም አለው፣ ሊነጋ አቀላልቷልና ልቀቀኝ። እርሱም ካልባረከኝ አልለቅህም አለው። እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለውም፣ ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔርም ከሰውም ጋር ታግለህ አሸንፈሃልና። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያ ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየሁ፣ ሰውነቴም ድና ቀረች ሲል የዚያን ቦታ ስም ጵኒኤል ብሎ ጠራው። ዓለማችን ከጊዜ ወደ ጊዜ ቅድም እንደተባለው በጣም ዓለማዊ እየሆነች ነው። በእኔ አገላለጽ ዓለም ናት። እርግጥ ዓለማዊ ናት፣ እግዚአብሔር የለባትም። ግን ከመቼውም ጊዜ በበለጠ ዓለም በጣም ዓለማዊ፣ ከእግዚአብሔር እየራቀች ሰው እግዚአብሔርን የማይፈልግበት ዘመን ቢኖር የኛ ዘመን ነው። ሰው በጣም ብዙ ነገሮችን ዲስከቨር እያደረገ ስለሆነ፣ በቴክኖሎጂ እየተራቀቀ በእውቀት እየመጠቀ ስለሆነ፣ ወደ ሰማይ እየመጠቀ አንዳንድ ቦታዎችም እየደረሰ እየመጣ ስለሆነ፣ በሳይንስ አይገመቱም የተባሉ ዲስከቨሪዎች ዲስከቨሪ እየተደረጉ ስለሆነ ሰው ኦልሞስት እግዚአብሔር አያስፈልገንም የሚል ነገር ላይ ደርሷል። ዓለም ድሮም ዓለማዊ ነበረች፣ እግዚአብሔርን አትፈልግም። ግን አሁን እግዚአብሔር በዕለት ተዕለት ኑሯችን አያስፈልገንም የሚል ይመስላል ዓለም። እና እግዚአብሔርን አንዳንድ ጊዜ እንደ ሃይማኖት ይጠራል፣ አንዳንድ ጊዜ በአደጋ ሲደርስም ኦ ማይ ጋድ ምናምን ይባላል። ግን ሪሊ ማይ ጋድ ነገር አያስፈልገኝም የሚል አይነት ነው። ዓለም ከሲስተሟ፣ ዓለም ከህይወቷ፣ ዓለም ከእያንዳንዷ የህይወት እንቅስቃሴ እግዚአብሔርን እያወጡ የጣሉበት ዘመን እንደሆነ እናውቃለን። በጣም ያሳዝናል። በጣም ያሳዝናል። ሰው የራሱን ችግር በራሱ ለመፍታት መከራ የሚንከራተትበት ዘመን ነው። አሳዛኝ ነው። አንፈታውም። አንዱን የምንፈታው ለአንዱ ችግር መፍትሄ የሚሆነው ሌላ ችግር ሲወልድብን፣ ለአንዱ በሽታ መድኃኒት የምንለው ሌላ ነገር በውስጣችን ሲያስከትልብን፣ የአንዱ መዘዝ ለአንዱ ሲሆንብን፣ በራሳችን ዝም ብለን የምንታገለውና መከራ የምንበላው የምንንከራተተው መንከራተት የሰው ልጆችን ትልልቅ ጥያቄዎችም ሊመልስ አልቻለም። የሰው ልጆችንም በሰላም ሊያኖር አልቻለም። የሰው ልጅ አርፎ እንዲረጋጋም አልቻለም። የሰው ልጅ መፍትሄ እግዚአብሔር ሆኖ ሳለ ዓለም እግዚአብሔርን ከዕለት ተዕለት ህይወቷ እያወጣች ስለጣለች እግዚአብሔር ስለማይፈለግ በመንከራተት ህይወት ውስጥ እንኖራለን። በጣም ያሳዝናል። ዓለም እግዚአብሔርን ስለገፋች፣ ከዕለት ተዕለት ኑሮዋ እግዚአብሔርን ስለገፋች በጣም ያሳዝናል። ዛሬ ግን ከዚህ የበለጠ የሚያሳዝን ታሪክ ይዤ ነው በፊታችሁ የቀረብኩት። ዓለም እግዚአብሔርን ከዕለት ተዕለት ህይወቷ ብትገፋ በጣም አያስገርምም። ዓለም ድሮም ዓለም ስለሆነች፣ እግዚአብሔር ከክርስቲያኖች ከቤተ ክርስቲያን ዕለት ተዕለት ህይወት ሲገፋ ግን ያሳዝናል። እግዚአብሔር ስሙን እየጠራን መዝሙር እየዘመርን ስሙን እየጠራን እያመለክን ቤተ ክርስቲያን አንዳንድ ጊዜ እየመጣን የሃይማኖት ተቋም እየሄድን የዕለት ተዕለት ኑሯችንን እንዳይመራ መግፋት ግን በጣም ያሳዝናል። ብዙ ክርስቲያኖች እግዚአብሔርን ይጠሩታል። የየዕለት ኑሯቸውን የሚቀይረው ግን እግዚአብሔር አይደለም።
ብዙ ክርስቲያኖች እግዚአብሔርን ይጠሩታል፣ ስሙን ይጠራሉ፣ ስሙን ያውቃሉ፣ መንፈሳዊ በረከቱንም ይፈልጋሉ። የሚያገኙበት መንገድ ግን እግዚአብሔር የለበትም። እግዚአብሔርን እየጠሩ እግዚአብሔር በሌለበት ህይወት ይመላለሳሉ። እንደዚህ አይነት ሰዎች እኛ ዛሬ የጀመርነው ሳይሆን በመጽሐፍ ቅዱስም ነበሩ። እግዚአብሔርን ስሙን ይጠሩታል፣ በረከቱን ይፈልጉታል፣ ግን ዕለት ተዕለት ያለውን ነገር በራሳቸው ጥበብ መወጣት ይፈልጋሉ። በራሳቸው ጥበብ፣ በራሳቸው ይቅርታ ስለቃሉ አራድነት፣ ስማርት መሆን በራሳቸው ነው ህይወታቸውን የሚመሩት። ሲጨንቃቸው ግን እግዚአብሔርን ይጠሩታል። እንደዚህ አይነት ሰዎች በመጽሐፍ ቅዱስም ነበሩ። በመጽሐፍ ቅዱስም ነበሩ፣ አሁንም አሉ። በመጽሐፍ ቅዱስ የነበረ በአብዛኛው አሁንም አለ፣ ጨምሯል እንጂ እንደውም አሁንም አለ። በመጽሐፍ ቅዱስ ውስጥ እንደዚህ አይነት ተንከራታች ሰው እግዚአብሔርን እየፈለገ መንፈሳዊ ባርኮቱን እየፈለገ በራሱ ጥበብ ሊያገኘው የሞከረ ሰው ያዕቆብን የሚያክል የለም። ያዕቆብ ህይወቱ ይሄ ነው። ግማሽ ግማሽ ነገር ነው ያዕቆብ። ለረጅም ጊዜ እግዚአብሔርን ይፈልጋል፣ መንፈሳዊ ነው፣ መንፈሳዊ በረከትን ማግኘት ይፈልጋል። ግን የሆነ ደግሞ ግማሽ ዓለማዊ ነገር ነው ሊያገኝ የሚሞክርበት መንገድ ደግሞ እግዚአብሔር የለበትም። እግዚአብሔር የወሰነለትን እግዚአብሔር በሌለበት መንገድ ለማግኘት የሚታገል ሰው፣ መንፈሳዊን ነገር በስጋ ለማግኘት፣ መንፈሳዊን ባርኮት በስጋ ለማግኘት ሁለቱን ኮምባይን አድርጎ ለመኖር የሚታገል ሰው ነበር እግዚአብሔር እስከሚመጣለት ድረስ። አንዳንዱን ነገር ላሳያችሁ ከመጽሐፍ ቅዱስ። የታሪኩን ጭማቂ ንገረን ካላችሁ ያዕቆብ እንዲህ በቃ እኔ ማሙሻ በጣም ብዙ ወሬ አልወድም፣ እንደው አሳጥረህ አንድ ጊዜ ጁሱን ልጠጣ ካላችሁኝ ጁሱን ጠጡ። ምናልባት ካልሰማችሁኝም ከዚህ ቀጥሎ የሚያስተምረን ትምህርት ህይወቱ ጁሱ ቀላል ነው። ይሄ ነው። ቀጥሎ ማውራው ዝርዝር ነው። ዋናው ግን ይሄ ነው። እውነተኛ የሆነ እችን ጻፉ። እውነተኛ የሆነ ፍጹም እረፍት የሞላበት በረከት፣ እውነተኛ የሆነ ፍጹም እረፍት የሞላበት እውነተኛ በረከት የሚገኘው ነው። የያዕቆብ ታሪክ የሚገኘው ለእግዚአብሔር በመሸነፍ ነው እንጂ በግል በመፍገምገም አይደለም ነው። እደግማለሁ አይኔን አፍጥጬ። ይሄን ያዙ ወገኖች፣ ይሄን አግኙ ወገኖች። እውነተኛ የሆነ ፍጹም የሆነ እርፍ የምንልበት ገላግሌ ማለት ነው ባጭሩ። የሚገላግል የሚያሳርፍ እውነተኛ እረፍት የሞላበት የእግዚአብሔር ፍጹም በረከት የሚገኘው ለእግዚአብሔር በመገኘት ለእግዚአብሔር በመሸነፍ ነው እንጂ በግል ጥበብ በመፍገምገም ብቻ አይደለም። እደግማለሁ ጠጋ ብዬ። እውነተኛ የሆነ ነፍስን የሚያሳርፍ ፍጹም የሆነ ካለንበት ውጣ ውረት የሚገላግለን የራሳችን ጥበብና የራሳችን መፍገምገም ሳይሆን ሙሉ ለሙሉ ለእግዚአብሔር መሸነፍ ነው። ዝርዝሩን ላስረዳ። ዝርዝሩን ተመልከቱ ወገኖቼ። ያዕቆብን መግለጥ በጣም ያስቸግራል። የሚፈልገው መንፈሳዊ በረከት ነው። የሚፈልገው እግዚአብሔርን ነው። ሊያገኝ የሚፈልግበት መንገድ ደግሞ የራሱ ጥበብ ነው። ይፍገመገማል። ተፍገምጋሚው ያዕቆብ፣ ተንከራታቹ ያዕቆብ በስጋ ይንከራተታል። የእግዚአብሔርን ነገር ለማግኘት በስጋ ይንከራተታል። ጅማሬውን ላሳያችሁ። ምዕራፍ 25 ዘፍጥረት አለላችሁ። ዘና ብላችሁ ወደ መደገፊያ ስላለው ወንበራችሁ ዘፍጥረት 25 ላይ ሂዱ። ዘፍጥረት 25 ነው ታሪኩ የሚጀምረው። ያዕቆብ የአብርሃም የልጅ ልጅ ነው። ሁላችሁ እንደምታውቁት አንድ ጊዜም የተወሰነ ፓርቱን እዚህ አገልግዬ ነበረ። የአብርሃም የልጅ ልጅ ነው። አብርሃም ይስሐቅን ወለደ። ይስሐቅ ደግሞ ማንን ወለደ? ተናገሯ። ኧረ በጣም የጠዋቶቹ ይበልጧችኋል። ያዕቆብ የአብርሃም አምላክ የይስሐቅ አምላክ ደግሞ የማን አምላክ? የያዕቆብ አምላክ። ስለዚህ የአብርሃም የልጅ ልጅ ነው፣ የይስሐቅ ልጅ ነው ያዕቆብ። አባቱ ይስሐቅ 40 ዓመት እስኪሞላው ድረስ ልጅ መውለድ አልቻለም ነበር። በ20 ዓመት የጋብቻ ታሪክ ውስጥ ከእናቱ ከርብቃ ጋር ማህፀኗ ተዘግቶ ነበር ለረጅም ጊዜ። ይስሐቅ ከጸለየላት በኋላ እግዚአብሔር ማህፀኗን ከፈተ። እግዚአብሔር ማህፀኗን መክፈት ብቻ ሳይሆን በውስጧ ለካ መንታ ልጆች አሉ። እግዚአብሔር ሲሰጥ ያልገበት ዝም ብሎ የኖረውን ማህፀን 2 ልጅ እንዲሸከም አደረገው። 2 ልጅ ብቻ ሳይሆን እግዚአብሔር ራሱ እንደተናገረው 2 ህዝብ እንዲሸከም አደረገው። 2 ህዝቦች በውስጥሽ አሉ ነው ያላት እግዚአብሔር። የሚያስገርማችሁ ነገር ያዕቆብ ምዕራፍ 25 ዘፍጥረት ላይ ስታነቡ
የልጅ አዋቂ እንዳንለው ከዛም የባሰ ነው። የልጅ አዋቂ አያስገርምም። የልጅ አዋቂ የሚባሉ አሉ፣ ልጅ ናቸው። ልጅ ከመሆኑ ልጅ እንኳን ልጅ ነው። የፌተስ አዋቂ አይ ዶንት ኖ የጽንስ አዋቂ ነገር ነው። የልጅ አዋቂ ሳይሆን ገና ውስጥ ሆኖ ሲያስበው እንዴት እንዳወቀው አላውቅም። እናንተ ሐኪሞች ራሳችሁ ተመራመሩበት። ቃሉ የሚለውን ብቻ ነው የምነግራችሁ። ውስጥ ሆኖ ሲያስበው በዚህ ቤት ውስጥ በኩር ሆኖ መወለድ is very important። እንዴት አወቀው? አይ ዶንት ኖ። በዚህ ቤት ውስጥ በኩር ሆኖ መወለድ በጣም አስፈላጊ ነው። የአብርሃም ቤት ነው። እሺ የአብርሃም የይስሐቅ ቀጥሎ የያዕቆብ ወይ የኤሳው ይሆናል። ኪዳን ነው የምትወርሰው፣ ህዝብ ነው የምትወርሰው። በረከቱ ብዙ ነው በጣም እና ደግሞ በስጋም እንኳን ዝም ብሎ በኩር ሆኖ መወለድ ወንድ ልጅ ከሆንክ በኩር ሆኖ መወለድ በስጋም ብዙ ነገር እንድትወርስ ያደርጋል። እሱ ኢምፖርታንት። መጀመሪያ መውጣት is ይቅርታ ስለ እንግሊዝኛው it's everything። መጀመሪያ መውጣት በቃ የህይወት ሁሉን ነገር ይወስናል፣ በመንፈስም በስጋ። እርግጥ እግዚአብሔር ወስኖለታል የሚገዛው ታላቁ እንደሆነ። በዚህ ቤት ውስጥ ስፔሻል ነገር ስፔሻል እቅድ እግዚአብሔር አለው። እሱን አላወራም። ስፔሻል እቅድ እግዚአብሔር አለው። አስቀድሞ አይ ቲንክ የኤሳውን ስንፍና ሲያይ ነው መሰለኝ እግዚአብሔር ገና ከርቀት ስላየው ታላቁ ለታናሹ ይገዛል ብሎ ለያዕቆብ ያስቀመጠለት በረከት አለ። ግን ራሱ ውስጥ ሆኖ እንትና ያዕቆብ ጽንስ ነገር ሆኖ አራዳ ነገር ነው። ውስጧ ይገፋፋሉ እንትኖቹ ጽንሶቹ። ውስጧ ግራ ገባት። እሷ ኖርማል የጽንስ እንቅስቃሴ ሳይሆን የመውጣት ቀድሞ የሚደረግ መገፋፋት ውስጡ አለና በጣም ግራ ሲገባት ነው እግዚአብሔር ተገልጦ አይዞሽ አላት። አይዞሽ ውስጥሽ ያሉት ሁለት ጽንሶች እንዳይመስሉሽ፣ ሁለት ህዝቦች ናቸው። ቀድሞ ለመውጣት ነው ግፊያው ለካ። ከዛ በኋላ እንትና ያዕቆብ ገና በማህፀን ውስጥ እያለ ስሙኝ ወገኖች፣ ገና በማህፀን ውስጥ እያለ እግዚአብሔር ለሱ ያሰበለትን በረከት በራሱ ትግል ለማግኘት የሚጣጣር ሰው ነው። ልድገመው መሰለኝ የሰማችሁ ስላልመሰለኝ። ገና በጽንስ ውስጥ እንኳን እያለ እግዚአብሔር ለሱ ያሰበውን መንፈሳዊ በረከት በራሱ ትግል ለማግኘት መከራ የሚበላ ልጅ ነው። በኋላ የመውለጃዋ ቀን ሲደርስ ለጥቂት አመለጠው ሆድ ውስጥ እንትና ኤሳው የመጀመሪያ ሆኖ ሲወጣ ለጥቂት እንዳመለጠው የምታውቁት ያዕቆብ ተረከዙን ይዞ እንትን ለማድረግ አስቦ ነበር። ተረከዙን ውስጥ አይ ቲንክ ይዞት ነበር ወደ ኋላ አድርጎ ለመውጣት። ተረከዙን እንደያዘው ያኛው አንደኛ ነገር ሆኖ ወጣ። ተረከዝ ይዞ ስለወጣ ስሙ ራሱ ያዕቆብ ማለት ብርና ወርቅ አለው። ሰምና ወርቅ ይቅርታ፣ ብርና ወርቅ ሳይሆን ሰምና ወርቅ አለው። ሰሙ ያዕቆብ ማለት ሰሙ ተረከዝ ያዥ ማለት ነው። ተረከዝ ሚዝ ማለት ነው። ግን ወርቅ አለው ውስጥ። ተረከዝ ሚዝ የሚለው ዝም ብሎ አላረ ልክ እንደ አማርኛ ውስጡ ቅኔ ያለው። ቅኔው ግን ተረከዝ ሚዝ ብሎ ሰው ሲያወራ ዝም ብሎ ተረከዝ፣ ወርቁ አታላይ ማለት ነው። ስሙ አታላዩ አጭበርባሪው ነው። በትግል ለማጭበርበር በራሱ ማጭበርበር የእግዚአብሔርን በረከት ለመውረስ የፈለገ ሰው ነው ያዕቆብ። መንፈሳዊ ነገር ነው የሚፈልገው ግማሽ፣ ግን ያንን መንፈሳዊ ነገር ማግኘት የሚፈልግበት መንገድ ግን በስጋ መንገድ ነው። በራሴ እችላለሁ ብሎ የሚፍገመገም ሰው ነው። ገና ጽንስ እያለ ይፍገመገማ። ተንከራታችሁ ያዕቆብ ተረከዝ ይዞ ወጣ። አታላዩ ተባለ፣ አጭበርባሪው ተባለ። ከዛ በኋላ በቃ ባጭሩ ስሙን ነው መኖር የጀመረው ሰውየው ባጭሩ። ቁጭ ብሎ ሲያስብ ምዕራፍ 25 ላይ ማንበብ ትችላላችሁ። ድንኳን ውስጥ ቁጭ ብሎ ድንኳን ውስጥ የሚቀመጥ ሰው ነበር፣ የሚያሰላስል ሰው ነበር። ወንድሙ አዳኝ ሆነ፣ አደን ውስጥ ነው የሚውለው። ቁጭ ብሎ ወይኔ ሳይላይክ ወይኔ ሄደች በረከት። በረከት መፈለጉ አሪፍ ነው። በረከቱን ለማግኘት የሚጣጣርበት መንገድ ግን በጣም አስገራሚ ነው። እግዚአብሔር እኮ አስቦለታል። አርፎ ቢቀመጥ እግዚአብሔር ይሰጠው ነበር። እግዚአብሔር እኮ አስቀድሞ ወስኗል። ታላቁ ለታናሹ ይገዛ ብለዋል። ኤሳውን ጠላው፣ ያዕቆብን ወደድኩ ብለዋል። ለምን አርፎ አይቀመጥም? የሰውዬ የእግዚአብሔርን በረከት እኮ ቢጠብቅ አንከራተትም ነበር። ግን ዝም ብሎ ይንከራተታል፣ ዝም ብሎ ይንከራተታል። የመጀመሪያው መንከራተት ለምን በአራድነት ብኩርናውን አልወስድም ብሎ አሰብ። በኋላ ያኛውም ጅል ነገር ነው። እኔ ምን እንደሆነ አላውቅም። መንፈሳዊ ነገር ብዙ አይማርከውም፣ አልገባውም ብኩርነት ምን ማለት እንደሆነ። ይሄኛው ግን ገብቶታል። በኋላ አንድ ቀን ወንድሙ አደን በሄደበት ጊዜ
ምሳ ሰዓት ተርቦ የሚመጣበትን ሰዓት ጠብቆ ያዕቆብ አራዳው ምን የመሰለ የምስር ወጥ ሰርቶ ድንኳኑን በሙሉ ምን የመሰለ ወጥ አሸትቶ በራበው ሰዓት ጠብቆ አድቫንቴጅ መጣበት እና ወንድሙ ተርቧል። ጫካ ነው የዋለው፣ አደን ነው የዋለው፣ ስራ ነው የዋለው። ታላቅ ወንድሙ ሲገባ ያዕቆብ ፕሊስ ራበኝ አለው። ራበ? ላብላ? መጀመሪያ በአንድ ነገር እግዚአብሔር ያሰበለትን በማጭበርበር በምስር ወጥ በምን መጀመሪያ ብኩርናህን ሽጥልኝና አበላል በራሱ። ያኛውም ቅድም እንዳልኳችሁ ነው። ምን እኔ ልብላ እንጂ ምን አገባኝ። ምንድነው የምትፈልገው? ብኩርናህን መጂ በኩርናት ያሰበበትና ያሰበበትም አይመስልም ብዙ። እሺ ትምልልኛለህ? እምልልሃለሁ ማለለት ታውቃለህ። ሰጠው ያንን በረከት የብኩርና በረከት በምስር ወጥ ሰጠው። ያኛው ከዛሬ ጀምሮ በኩር ይሄ ያዕቆብ ነው እንጂ እኔ አይደለሁም ሰጥቼዋለሁ ብሎ ማለለት። ምስር ወጥ ሰጠውና ብኩርናውን በራሱ አራድነት እግዚአብሔር ያሰበለትን መንፈሳዊ ባርኮት በራሱ ጥበብ ወሰደው። ምን አይነት ሰው ነው ያዕቆብ? ግማሽ መንፈሳዊ ግማሽ ስጋዊ፣ የሚፈልገው መንፈሳዊ፣ የሚሄድበት ዓለማዊ። የሚፈልገው መንፈሳዊ ማምጣት የሚፈልገው መንፈሳዊ በረከት፣ የሚሄድበት መንገድ ግን የምስር ወጥ ነገር ነው። በዚህ ብቻ አላቆመም። እናንተ ራሳችሁ አንብቡት ታሪኩን። አለፍ አለፍ ብዬ ነው የምነግራችሁ። ከዛ ሲኖሩ አባታቸው ይስሐቅ አረጀ፣ አይኖቹን ፈዘዙ። ምዕራፍ 27 ላይ ስትደርሱ አይኖቹ ስለፈዘዙ የሚሞት አባት ለመጀመሪያ ልጁ ኦፊሻሊ ብኩርናን የሚያስረክብበት ቀን አለ እና በኩር የሆነ ልጅን ታስጠራና፣ ይሄ በእስራኤል የታወቀ ነው። የመጀመሪያ ልጅ በኩር የሆነ ወንድ ልጅ ይመጣና መንፈሳዊ ባርኮትንም ስጋዊ ባርኮትንም ይወርሳልና ይስሐቅ ይህንን ፈለገ ለመስጠት ማለት ነው። ያንን መንፈሳዊ ባርኮት ለመስጠት ፈለገና ለታላቁ ልጁ ማን ነው? ተናገሩ። የጣቶቹ ጋር ውድድር ላይ ነን እኛ ራሳችን። ማን ነው ታላቁ ልጁ? ኤሳውን ጠራና፣ በነገራችን ላይ ይስሐቅና ርብቃ በጣም የሚያሳዝኑ ወላጆች ናቸው። እንደነሱ እንዳትሆኑሽ። በጣም ቤቱን የሚከፋፍሉ መብልና መጠጥ የሚወዱ ነገር ናቸው። ከነሱን ሌላ ጊዜ ወይ ዶክተር ስለሺ በቀድ ነገ ያስተምራችሁ ይሆናል። በጣም ፓረንት ውዳቸው በጣም መጥፎ ነው። ኤኒዌይስ በረከቱን ለመስጠት አባትየው ምን አለው ለኤሳው? በል ሂድና ከጫካ ምን የመሰለ አደናድንና ጥሩ የጣፈጠ ወጥ ስራልኝና በረከቴን እሰጥሃለሁ አለው። እሺ ጌታዬ ብሎ ሲወጣ እናትየው ሰምታለች። ሁለት ፓርቲ ነው እዛ ቤት ውስጥ ያለው። እናትየው ታናሹን ትወዳለች፣ አባትየው ታላቁን ይወዳል። ሁለቱም በጥቅም ነው የሚወዷቸው። ጥሩ አስተዳደግ አይደለም። እኔ የወላጅ አስተማሪ ባልሆንም ጥሩ አስተዳደግ ግን አይደለም። እናትየው ስትሰማ የእሷ ፌቨራይት ልጅ ሊቀርባት ስለሆነ ፌቨራይቷ ልጇ የእሷ ፓርቲ ሄደችና ለያዕቆብ ልጅ አለችው። አቤት በቃ ዛሬ ኦፊሻሊ እግዚአብሔር እንትና አባት ባርኮቱን ሊሰጥ ስለሆነ እሺ። አሁንም እንደገና ያዕቆብ እንደገና ማታለል፣ እንደገና ባራድነት። ቅድም በኩርናውን ወሰደ። አሁን ባርኮቱን የብኩርናውን ባርኮት ለመውሰድ ምን አለችው? የጣፈጠ ወጥ እሰራልሃለሁ። እሺ የጣፈጠ ወጥ ሰራችለት። አንተ ግባና የወንድምህን በረከት ውሰድ አጭበርብር አለችው። እሺ ሁሉ ነገር ተሰናዳ፣ ወጡ ተሰራ፣ ምግቡ ተሰራ። ምግቡ ከተሰራ በኋላ የወንድሙን ልብስ አለበሰችው። የወንድሙን ልብስ ማልበስ ብቻ ሳይሆን ወንድሙ ጠጉራም ስለሆነ እዚህ አካባቢ ብዙ ጸጉር ስላለው የጠቦት ቆዳ ምናምን አርጋ ጸጉር ያለው ልጅ አስመሰለችው። ሰውየው ደግሞ አርጅቷል። የሚባርከው ገባ። ያዕቆብ አሁንም በራሱ መንገድ መንፈሳዊ በረከትን በራሱ መንገድ መንፈሳዊ አኮምፕሊሽመንትን በስጋ መንገድ በሰው ጥበብ በሰውኛ ቋንቋ ለማግኘት ገባ። ተሳካለት። ለሁለተኛ ጊዜ ገባና እንዴ አንተ ግን ድምፅህ ማን ነህ? ያዕቆብ ነኝ ማለቱ ጥሩ ነው። ስራው ራሱ ያዕቆብ ነገር ነው። እግዚአብሔር ሲገለጥለት ማለት ነው። እኔ ኤሳው ነኝ ብሎ ገባ። አባትየው ባረከው። የኤሳውን በረከት ባረከው። መንፈሳዊ ነገር መፈለጉ ጥሩ ነው። ሊያመጣ የሚሞክርበት ግን ትግል ነው። የትግል መንገድ ነው። ጥርቅም አድርጎ ወሰደው። የመጀመሪያ ብኩርነትን በምስር ወጥ በላ። ሁለተኛ በማጭበርበር የብኩርናን በረከት ከአባቱ አጭበርብሮ ወሰደ። ተሳካለት። እሺ በቃ ተሳካለት። ምኑ ተሳካለት? በረከት ተሳካ። ግን ከምዕራፍ 27 ጀምሮ ይሄ በረከት እረፍት የሌለው በረከት ቢቀር ይሻላል። ውጤቱን ተመልከት ወንድሜ።
ጥርቅም አድርጎ በሰው መንገድ ስለወሰደው እግዚአብሔር እኮ ያሰበለት ነገር ነበር። ጌታን እኮ ቢጠብቅ ይሰጠው ነበር። በራሱ መንገድ ስለወሰደው እረፍት የለው፣ ሰላም የለው። ምን አረገ? በመጀመሪያ ደረጃ ከወንድሙ ጋራ ሲሪየስ ጥል ውስጥ አስገባው። ማለት ወንድሙ ደግሞ ኃይለኛ ነገር ነው። አዳኝ ስለሆነ ሊያድነው ይችላል እሱን ራሱን። ምዕራፍ 27 ኤሳው ሲመጣ አባትየው ሲነግረው በረከት ሄዷል አለው። እንዴ ሌላ ተጨማሪ በረከት የለኝም። እሺ በቃ አንተን ተመሳስሎ ገብቶ ወንድም ጠርጎ ወስዶታል አለው። በጣም አዘነ። የተናገረው ነገር በጣም ያሳዝናል። የሱም ስንፍና አለበት። ግን ተመልከቱ ቁጥር 36 ምዕራፍ 27 ቁጥር 36 ልክ ነው እንትና ልክ ነው ኤሳው። ያው አይታችሁታል። ቁጥር 36 በእውነት ስሙ ያዕቆብ መባሉ ትክክል ነው አለ። ልክ ነው። አጭበርባሪው መባሉ ልክ ነው። በእውነት ስሙ ያዕቆብ ተባለ። ሁለት ጊዜ አታሎኛል አሰናክሎኛልና ብኩርናዬን ወሰደ። አሁን ደግሞ የብኩርናዬን በረከት ወሰደ። ስለዚህ ምን ይሻላል? ተመልከት ወንድሜ፣ እግዚአብሔር የሌለበት በረከት እንዲህ ነው። ስለዚህ ምን ይሻላል? አባቴ መሞቻው ደርሷል። አባቴ አዝኖ እስከሚሞት እንዳይሞት ትንሽ ጊዜ አባቴ እስከሚሞት ድረስ እጠብቅሃለሁ እንጂ ወንድሜን ገድለዋል ሚል ወሬና ስሜት ውስጡ ገባ። እናትየውም ሰማች፣ እንደተቆጣ ኤሳው ተቆጣ። ባርኮቱን ወስዶ እዛ አካባቢ መኖር አልቻለም። ወስዶታል ባርኮቱን፣ ግን ሊኖራት አይችልም። እገላለሁ። እናትየውም ሄደችና ፕሊስ እንዴት አድርጌ ሁለታችሁን በአንድ ቀን አጣለሁ? ያዕቆብ ፕሊስ ከዚህ በኋላ በቃ የራስን እርምጃ ውሰድና ከዚህ አካባቢ ጥፋልኝ። ወንድሜ ጋር ወደ ምስራቅ ሄደ። ላባ የሚባል ወንድም አለኝ፣ ያንተ አጎት ነው። ሂድና እዛ ኑር። መዘዝ ነው። በረከት አለው ግን እረፍት የለበትም። በረከት አለው እረፍት የለው። በረከት አለው ሰላም የለው። በረከት አለው ፍቅር የለው። ቤቱን የበታተነ በረከት፣ ወንድም ከወንድም ያጋጨ በረከት፣ እገልሃለሁ የሚያስብል በረከት፣ የእግዚአብሔርን ባርኮት እግዚአብሔር ስለሱ የተናገረውን ባርኮት በራሱ ጥረት ሊያመጣው ስለሞከረ እረፍት የለው። ምን አመጣበት? ስደት። ምን አመጣበት? መከራ። ምን አመጣበት? መንከራተት። ሄደ ደግሞ በቃ መፍትሄ መስሎት በረከቱን ይዞ ጭው ወዳለ ወደ ምስራቅ ወደ አጎቱ። ምዕራፍ 28 እስከ ምዕራፍ 31 የያዕቆብ የስደትና የመንከራተት ኑሮ ነው። በረከቱን ወስዶታል። በራሱ አራድነት እና ስጋዊነት እረፍትና ሰላም ግን ሊገኝ አልቻለም። ወገኖቼ ምን ይሻላል? የስደት ኑሮ። ላባ ጋር ሄደ። የዘራትን ማጨድ ጀመረ። ላባ ጋር ሄደ። ለሰው ሲያጠጣ የኖረውን ጽዋ ይጠጣ ጀመር። ራሱ በግ ጠባቂ አረገው። የተባረከው ሰውዬ በግ ጠባቂ አረገው። እንኳን በደህና መጣህ አለው። ደሞዝ እከፍልሃለሁ ስጋዬ ስለሆንክ፣ ግን በግ ጠብቃለሁ። ኦኬ እረፍት የለበት። አይ ዶንት ቲንክ የእግዚአብሔር በረከት አይመስለኝም። ሄደ በግ ጠባቂ ሆነ። ሲጠብቅ አጎቱ ላባ ሁለት የሚያምሩ ልጆች ነበሩት። ታላቂቷ ልያ ትባላለች፣ ታናሽቷ ራሔል ትባላለች። አንከ ብሎ ሲያያቸው ከሁለቱ ከአንዷ ጋር ፍቅር ያዘው። ታናሿን ወደዳት። ማናት ስሟ? ራሔልን ወደዳት ያዕቆብ። ራሔልን ያወደዳትና አባቷ ጋር ሄዶ እባክህን ልጅን ወደድኳት ራሔልን እና ማግባት ፈልጋለሁ አጋባኝ አለው። ማግባት ፈልጋለሁ? ማንን? ራሔልን። ኦኬ 7 ዓመት አገልግል፣ የ7 ዓመት የሥራ ደሞዝ አድርጌ ሰጣታል። በደስታ ተስማማ። ባይዘው በደስታ ስለሚወዳት መጽሐፉ እንደሚነግረን ስለሚወዳት 7 ዓመት ምንም እንደ አንድ ቀን ነው ሽው ያለለት። 7 ዓመት በግ ሲጠብቅ ለራሔል ነው የጠበቀው። እንዴት ቢወዳት ነው! እንዴት ቢወዳት ነው! ብድራቱን ትኩር ብሎ ተመልክቶ በደስታ ነው በቃ በደስታ 7 ዓመት ጠበቀ። ከዛ ለካ ለአጭበርባሪ ማጭበርባሪ አለው፣ ለጌታም ጌታ አለው። ከዛ እንትና ማራዳ ነው ለካ ላባ አጎቱ ከሱ የባሰ። የሰርጉ ቀን ሲደርስ ራሔል ጋር እዛ ሰርጉ ሲደረግ ዋለና ሲደገስ ሲበላ ሲጠጣ ዋለና መጨረሻ ላይ ማታ ወደ ጫጉላ ሲገቡ ራሔልን ወደ ኋላ አስቀርቶ አታለልከኝ አለ። እሱም አታላይ ነበር፣ መጣለት። ለሚያታልልም ለካ አታላይ አለው። ሊያን እንትና ራሔልን አስቀርቶ ሊያን ራሔል ናት ብሎ ተታሎ ወሰዳት። ራሔል ናት ብሎ አታላዩ ተታሎ
ወሰደ ታላቂቷን ማለት በጣም ፍቅር ያልያዘውን ወሰዳት እና ሌሊት አብረው አድረው ጠዋት ሲነጋ just woke up. This is just another woman. አታሎ በረከትን ወሰደ፣ ግን መታለል ጀመረ። በረከቱ ወደ ስደት ዳረገው። በረከቱ ለእንደዚህ አይነት ማጡስ ከተተው። ተባረኩት ያለው ራሱ ያመጣው በምስር የቀየረው ስጋ ወጥ ያበላው ጸጉር የለበሰ ምናምን ያረጋው የሚያዋጣ እንዳይመስል ተንከራታችሁ ያዕቆብ። ስጋ አያዋጣም። ስጋ ለስጋ ነው እንጂ ስጋ ለመንፈስ አያዋጣም። የመጣበት መንገድ እዚህ ያደረሰው ክራይሲስ ውስጥ አለው። የፈርስ ክራይሲስ የማይፈልጋት ልጅ አገባት። ከዛ በጣም ስለወደዳት ሄዶ ተነጫነጨ ላባ ጋር እንዴት እንደዚህ ታደርጋለህ ምናምን ሲለው ላባ ቀስ እያሉ ሚስጥር የሚነግሩ የቢዝነስ ዲለሮች አግኝታችሁ ታውቁ እንደሆነ ሪስክ በሙሉ አይነግሩህም። ከገዛ በኋላ ባይዘወይ ብሎ ይቀጥላል። ካስፈረሙ በኋላ ባይዘወይ አንበበው ነበር እንደዛ አንቀጽ ውስጥ እኮ ከተነው ነበር። በነገራችን ላይ እንደዚህ አይነት ሪስክ አለ እንደዚህ አይነት ምናምን ሁሉ ነገር የሚገልጡልህ ከፈረመ በኋላ ያችን ከወሰደ በኋላ ካገባት በኋላ አልነገርኩም እንዴ አለው። እሺ በእኛ በሀገራችን ባህል እኮ ታላቂቷ እያለች ታናሽ አታገባ። እስካሁን እኮ አላወራው። ምን በእኛ በአካባቢያችን ባህል ታላቂቷ ቁጭ ብላ ታናሽ አታገባ። በቃ እኔ ግን የወደድኳት ታናሿን ነዋ። ስቲል እኮ ታናሿን ማግባት ትችላለህ አለው። ታዲያ ምን ይሻላል? ሌላ 7 ዓመት ትጨምራለህ? ስለወደዳት ይሻላል። ሌላ 7 ዓመት 14 ዓመት በሚስት ምክንያት 14 ዓመት ገረፈው ሰውየው። 20 ዓመት ነው የገረፈው ጠቅላላ። ወስዶ የራስ ጥበብ ግርፋት ውስጥ አለው። የራሱ ጥበብ ወንድሙ ጋር ተጣልቶ የማይሆን ነገር ውስጥ ገብቶ በስጋ ፈታለሁ ብሎ የእግዚአብሔር በመንፈስ ያቀደለትን በስጋ ወስዳለሁ ብሎ የራሱ የስጋ መንከራተት ወሰደውና ስደት ውስጥ ከተተው። መጀመሪያ ደረጃ ከወንድሙ ጋር አጣላው። ወንድሙ ኃይለኛ አዳኝ ነው። ከወንድሙ ጋር አጣላው። ስደት ውስጥ ከተተው። መጭበርበር ውስጥ ከተተው። ማይፈልጋትን አገባ። ክራይሲስ ሌላ በቃ 7 ዓመት በ14 ዓመት የበግ ጥበቃ ዲል ወሰደ። እግዚአብሔር ከእርሱ ጋር ነበር። አዎ። በመሃል ይገለጥለት ነበር። አዎ። ልጆችን ወለደ። አዎ። እንዲያውም 12 ልጆች። ግን እረፍት ነበረው? ኧረ ምንም። ለምን? የራስ ጥበብ አያሳርፍም። የራስ መፍገምገም አያሳርፍም። የሚያሳርፍ ፍጹምና በጎ የሆነ በረከት ከእግዚአብሔር ቀጥታ በመንፈሳዊ መንገድ የሚመጣ በረከት ነው እንጂ ራስ ተፍገምግሞ የምናመጣ በረከት አያሳርፍም በስጋ። ከዛ በኋላ መከራ በላ ለስንት ዘመን ለ20 ዓመት ከተንከራተተ በኋላ ብዙ ሀብትና ንብረትም እያፈራ ስለነበረ በጎችም ስለበዙለት በራሱ ጥበብ ምክንያት እሱም ሌላ ነገር ነው። ብዙ በጎችና ከብቶችም ስለበዙለት የላባ ፊትም እየጠቆረ ስለመጣ የላባ ልጆችም ሌሎች ልጆቹ እንዴት ይሄ ሰው እየመጥቶ ባለጠጋ ሆነ በላያችን ላይ ምናምን ሲል ስለነበረ የላባን ፊት መለወጥ በሚያይበት ጊዜ ሚስቶቹንና ልጆቹን ንብረቱን ደሞዝ የተቀበለውን ንብረቱን በጣም ብዙ ነበሩ። እነሱን ይዞ ወደ ሀገር ይመለሳለሁ ብሎ ቀጥታ መሄድ ጀመረ። ግን ቀጥታ ወደ ሀገሩ ከመላካችን በፊት ኢንተርቪው እናድርገው። እንትናን ምን ይመስላችኋል? ያዕቆብን ቢፎር ዘ ጆርኒ ቢፎር ዘ ፍላይት እንደ ጋዜጠኛ ሆኜ ኢንተርቪው ላድርገው። ያዕቆብ የተሳካልህ ይመስላል። እንዴት? ቀድመህ ባትወለድም በቃ በምስር ወጥ ቀድመህ እንደተወለድክ ሆነሃል። ለእንትና አባትህ ደግሞ ኤሳውን ሊባርክ የነበረበትን በረከትም በአራድነት ተሳክቶልህ ሚስቶችና ልጆችም ወልደሃል። አሁን በቃ ወደ ሀገርህ በድል መመለስ ነው። አንተም ራሱ ቅድም ስትናገር ሰምቻለሁ። ይሄን ዮርዳኖስን እኔ ብቻዬን ተሻግሬ ነበር፣ አሁን ባለ 2 ክፍል ሰራዊት ሆኜ በዚህ ሁሉ ሀብትና ንብረት የተሳካልህ ይመስላል። እስቲ ባጭሩ እንትንህን ንገረኝ። ምን በዚህ የነበረህን የ20 ዓመት ቆይታ ኦኬ ላንብብላችሁ። ራሳችሁ አንብቡ ማመን ካቃታችሁ። ምዕራፍ 31 ዘፍጥረት ቁጥር 38 ጀምሮ ላነብላችሁ ነው። ግን ከማንበቤ በፊት እንዳታነቡ። ከማንበቤ በፊት ይሄ ታሪክ የዘከዘከው በምን ምክንያት መሰላችሁ? ልክ እሱ አሁንም ወደ ሀገር መመለስ ያስብ እግዚአብሔርን አልጠየቀ፣ አላማከረ። ሀብትና ንብረቱን ይዞ በሆነ መንገድ ያስወለዳቸውን ሀብትና ንብረቱን ይዞ ለሚስቶቹና ለልጆቹ ነግሮ ሳይሰናበት በራሱ ጥበብ ጠፍቶ ነው ሄደው።
ከሄደ በኋላ ላባ በጣም ተቆጥቶ በምን እንዴት ይሄን ሀብትና ንብረት እንዴት አድርጎ ነው ጠርጎ የሚወስደው ብሎ ለካ የራስ ጥበብ ሪስክ አለው። በራሱ ጥበብ ነው የወጣው። ከኋላው ልክ እንደ እስራኤል ማለት ነው ፈርዖን እንደተከተላት ከኋላው መጣለት እያስገመገመ አናቱን ብሎ ለመጣል እንትና ላባ የኋላውን ችግር መፍታት አለበት። አሁን በራሱ ጥበብ ተብትቦ የገባባት ችግር እየተከተለው ነው። ጠፍተህ ሄደሃል መባሉን ሰምቶ እየመጣ ነው ላባ። እግዚአብሔር የሚያስገርመኝ በዚህ ነገር ነው። እግዚአብሔር ላባን መንገድ ላይ እሱን የሚያመልክ ሰው እኮ አልነበረም። ላባን መንገድ ላይ እግዚአብሔር ተገናኘውና ዋ አለው ዋ ነፍሱን እንዳትነካው ያዕቆብን ትነካውና ብሎ ተከራከረለት። ያዕቆብ አላወቀም እንጂ እግዚአብሔር ለካ እየተከራከረለት ነው። ይሄን ሳስብ እግዚአብሔር ስንቱን ያላየነውን ነገር መልሶልን ይሆን ወገኖች? ያውም ለያዕቆብ እንደ ማሙሽ አይነቱ አጭበርባሪ ለያዕቆብ መንፈሳዊ ህይወቱ እኮ የምታዩት ነው። ወልተም ለሚለው ለሰውየው እግዚአብሔር ነፍሱን ይጠብቅለት ነበር። ሳያይ ሳይጸልይ ሳይጾም የጠላት ሐሳብ ምናምን ሳይል የጠላትን ሐሳብ ይገስጸዋል ከርቀት አምላኩ። ስንቱን መልሶልሽ ይሆን የኔት ወንድሞቼ እናቶቼ? እግዚአብሔርን ስታመሰግኑ ስለምታዩት ብቻ አታመስግኑ። ታማችሁ ስለተፈወሳችሁ ብቻ አታመስግኑ። እንዳትታመሙ ስንቱን በሽታ ገስጾት ይሆን በርቀት። ጠላት እንዳያገኛችሁ ስንቱን ጠላታችሁን በትኖት ይሆን። ሳናየው የበተነንን አምላክ የተባረከ ይሆን። ሳናየው እሱ እያየ የመለሰልን ስንቱን አደጋ መልሶት ይሆን እግዚአብሔር በህይወት የኔ ወንድም። እኛ ያየነውን ቆጥረን ነው ግርም የሚለን። ያላየነው ስንቱን መልሶት ይሆን እግዚአብሔር። ስንቱን ሰራዊት በትኖት ይሆን። ስንቱን ጠላቴን አውርቶት ይሆን። ተመለስ እንዳትነካ ብሎ ይሆን። እግዚአብሔር አምላክ ደካማ ለሚመስሉ ሰዎች ሳይቀር በርቀት ከጠላታቸው ጋር የሚከራከር፣ በርቀት ጠላታቸውን የሚያስደነግጥ፣ በርቀት ጠላታቸውን የሚገስጽ አምላክ በሰማይ አለልን። እግዚአብሔር የተመሰገነ ይሆን። ተደላድለን የምንኖረው ለዚህ ነው። እንቅልፍ የምንተኛው ለዚህ ነው። እንቅልፍ ምን ዓለማዊ ጌታን የማያምን ሰው እንዴት እንቅልፍ እንደሚወስደው አላውቅም። የሚከተል ነገር በጣም ብዙ ነው። ጌታን የሚያውቅ ሰው ለምን እንደሚተኛ ይገባኛል። የማላየውን የሚገስጽ አምላክ አለኝ። ሳላየው የሚመልስ አምላክ፣ ሳላየው የሚከራከር አምላክ። መለስኩ እንዳትነካው አለው። እሺ እንዳትነካው ግን ጣዖት ስለተሰረቀበት እሱንም ለማስመለስ ስለፈለገ ሀብትህን መውሰድ ትችላለህ፣ እንዳትነካው ሄደ። ሊገለው የነበረ ሰውዬ ነገረው። ለሱም አምላክ መንገድ ላይ አስቆሞ ገሰጸኝ እንጂ አለው ለያዕቆብ። እንዴት እንደዚህ ትመጣለህ ምናምን ብሎ ሲወቅሰው እንዴት እንደዚህ ትመጣለህ? ከዛ የጠፋበትን ዕቃ ፈልጎ እንዴት እንደዚህ ትመጣለህ? አምላክ ገስጾኝ ነው እንጂ እኔ ምናምን ብሎ ሲነግረው ነው የተናዘዘው ያዕቆብ። ግን እኔ ኢንተርቪው እንዳረኩት አድርጌ እናንብበው። ያዕቆብ ቆይታ እንዴት ነበር? ቁጥር 38 እናንብበው። እግዚአብሔር የሌለበት ነገር ኪሳራው ብዙ ነው። የኔት 20 ዓመት ሙሉ ብሎ ጀመረ። አገኛችኋት? ራሳችሁ አንብቡ። እኔ እጅን እንድታነቡ ስለሆነ 20 ዓመት ሙሉ ከላባ ጋር ነበር። በጎቹንና ፍየሎቹ አልጨነገፉም። ደንበኛ እረኛ ወጣኝ ነው። የመንጎቹንም ጠቦቶች አልበላሁም። አውሬ የሰበረውን አላመጣሁም። እኔ ስለ እርሱ እከፍል ነበር። አውሬ ሲበላቸው እንኳን እከፍል ነበር። አቤት ብዝበዛ! ያጋጠመው ብዝበዛ አራዳ መሆኑ ነው። እሱ ግን ወደ ብዝበዛ ገባ። በቀን በሌሊት የተሰረቀውን ከእጄ አንተ ስለምትፈልገው ስለነበር ብሎ ነው የሚነግረው። ተመልከቱ ቁጥር 40። እግዚአብሔር ይጠብቃችሁ። ከቁጥር 40 የቀን ሐሩር የሌሊት ቁር ይበላኝ ነበር። በውጭ ስታየው የተሳካለት ይመስላል። ኢንተርቪው ሃው ኢዝ ላይፍ፣ ህይወት እንዴት ነው? የቀን ሐሩር የሌሊት ቁር ይበላኝ ነበር። እንቅልፍ በዓይኔ አልነበረም። እግዚአብሔር የሌለበት ነገር እረፍት የለውም። ለዚህ ነው እውነተኛ ፍጹም የሚያሳርፍ እረፍት የሞላበት በረከት የሚገኘው በራስ መፍገምገም አይደለም ያልኳችሁ። ለዚህ ነው እረፍት የለኝም አልተኛም ነበር። ሐሩርና ቁር ይፈራረቁብኝ ነበር። ከዛ ለላባ ሲነግረው እንዲሁ በአንተ ቤት 20 ዓመት ነበርኩ። አቤት 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 20 ዓመት 14 ዓመት ስለ ሁለቱ ሴቶች ልጆችህ ሚስቶቼ የሆኑት ማለት ነው። አሁን 6 ዓመት ስለ በጎችህ ተገዛሁልህ። ደሞዜን 10 ጊዜ ለዋወጥከው። ሄዶ ያረፈበት እጅ ደሞዝ 10 ጊዜ የሚለዋወጥ እጅ ነው። የአባቴ የአብርሃም አምላክ እስካሁን አምላኩ አልሆነም። በነገራችን ላይ የአባቴ የአብርሃም አምላክ የይስሐቅ አምላክ እያለ የሚጠራው የአባቴ የአብርሃም አምላክ የይስሐቅም ፍርሃት ከኔ ጋር ባይሆንስ ዛሬ ባዶ እጄን በሰደድከኝ ነበር። እግዚአብሔር መከራዬንና የእጆቼን ድካም አየ። ትላንት ገስጾህ ነው እንጂ
አላልፍም ነበር። how is life? this is life። ምን ያመጣው ላይፍ? አራድነት ያመጣው ላይፍ። እግዚአብሔር ለሱ የወሰነለትን በረከት ለማግኘት በስጋዊ መንገድ የሚንቀሳቀስ ሰው ነበር። ኋላ ለቀቀው ወገኖቼ፣ ለቀቀው። እንትና ላባ ሂድ አለው። በቃ ቃል ኪዳን ገባ። ሶልቭ አረጋት። እንትና ከኋላ የመጣውን ጠላት ሶልቭ አረገው። ማን ነው ስሙ? ንገሩኛ። ያዕቆብ ከኋላ የመጣውን ጠላት ችግር ሶልቭ አረገው። ተነጋገሩ። እግዚአብሔርም ገሰጸለት። እሱም በቃ በእኔና በአንተ ምክንያት መካከል እንግዲህ ቃል ኪዳን ይደረግ አለ። ሶልቭ አረገ። ቃል ኪዳን ተፈራረሙ። ሁለተኛ አልነካም፣ አተማን ትጋኝ ምናምን አሉ። ድንጋይ ከመሩ፣ ምልክት አስቀመጡና ጉዞውን ሲቀጥል ለካ ደግሞ ፊት ለፊት የሚጠብቀው ጠላት አለ። 20 ዓመት ሙሉ የተለየው ወንድሙ በሱ መንደር ነው የሚያልፉት። ወደ ከነዓን ሲሄድ በኤሳው መንደር ነው የሚያልፈው። እገላለሁ የሚለው ድምፅ ነው የሚያቃጭልበት። እገላለሁ እንደዚህ ብሎ ነው የሸኘው። አሁን ይለቀዋል ታዲያ? አዳኝ ነው ሰውየው። በጥሶ ቢጥለውስ? ልጆች ይዟል፣ ሚስቶቹን ይዟል፣ ሀብት ንብረት ይዟል። ምን ይሻላል? እግዚአብሔር የሌለበት በረከት ፍጹምነት የለውም። እንደገና ሌላ ጭንቀት። የኋላውን ችግር ሲፈታ እንደገና የፊት ለፊት አለ። ያዕቆብ የሚያሳዝነው ወገኖች፣ ይሄንን ችግር እንኳን ለመፍታት መከራ የሚበላው አሁን በእግዚአብሔር መንገድ ሳይሆን በራሱ መንገድ ነው። እግዚአብሔርማ እንደውም መላእክት አሳይቶታል በመካከል በእግዚአብሔር ፊት ጸልዮ ምናምን ሳይሆን አሁንም በራሱ መንገድ። ኦኬ አልፈዋለሁ ብሎ አስበ። አልፈዋለሁ። እሺ በምን መንገድ? በመጀመሪያ ደረጃ መልእክተኞችን ላከ። አስቀድሞ ከባሮቹ መካከል መልእክተኞች እስቲ ሂዱና ቼክ አድርጉልኝ አላቸው። ማንን? ኤሳው። ምን እንበለው? ባሪያህ ያዕቆብ እየመጣ ነው። እስቲ በሉትና ቼክ። ባሪያህ ያዕቆብ እየመጣ ነው። ብዙ አህዮች፣ ብዙ ግመሎች፣ ብዙ ሀብት አለው። ድሃ እንዳይመስል ብዙ ነገር አለው ብላችሁ ኢምፕረስ አድርጉት። በጣም ሀብታም ሆኗል ምናምን ብላችሁ ንገሩት። እሺ በጣም ሀብታም ሆኖ በጣም ብዙ ልጆች ወልዶ እየመጣ ነው ምናምን ካለው ኦኬ ምናምን ይላል ብሎ አስቦ ነው። ከዛ እስቲ ሂዱና ቼክ አድርጉልኝ ምናምን ሄደው ቼክ አድርጉ። ለኤሳው ነገሩት። ባሪያህ ያዕቆብ እየመጣ ነው፣ ሀብታም ሆኗል፣ በጣም ይገርምሃል ምናምን ብለው ቼክ አድርገው መጡ። ቼክ አድርገው ሲመጡ መልሱ ጠቅለል ያለ ነው። ቬሪ ጀነራል። እሱ ስፔሲፊክ ነገር ነው። እንኳን ደህና መጣ፣ በቃ ድግስ እየደገሰ ምናምን የሚል ነገር ነው የሰማ። ምን አሉት? በመንገድ ላይ ሊቀበልህ እየመጣ ነው። በመንገድ ላይ ሊቀበልህ እየመጣ። እሺ ስሜቱ ምን ይመስላል? ዊ ዶንት ኖ። ሌላ ሲያያችሁት ነገር አለ? 400 ሰዎች አብረውት አሉ። ለካ በአራድነት ፍጹም በረከት አትገኝም። ፍርሃት ተጨነቀ ይላል። አንብብላችሁ እንደውም እናንተ ካላመናችሁ በጣም ተጨነቀ። ምዕራፍ 32 ላይ ሂዱ። ምዕራፍ 32 ላይ ቁጥር 6 ጀምሮ እንደዚህ ያሉት ይላል። ወደ ወንድም ወደ ኤሳው ሄደን ነበር፣ እርሱም ደግሞ ሊቀበልህ ይመጣል፣ ከእርሱ ጋር 400 ሰዎች አሉ። ቁጥር 7 ያዕቆብም እጅግ ፈርቶ ተጨነቀ፣ ከእርሱም ጋር ያሉትን ሰዎች መንጎቹን፣ ላሞቹን ከሁለት ተከፈላቸው። በጣም ተጨነቀና አሁንም ለማለፍ እኮ ነው። አሁንም የሰው ጥበብ ያዕቆብ አይበቃም? ወዴት ነው ያለው የአባቶች አምላክ አትልም? አሁንም የሰው ጥበብ ምን አረገ? ልጆቹንም ቤተሰቡንም ሀብቱንም ግመሎቹንም ምንነ ከሁለት ካምፕ ከፍሎ አንደኛውን በዚህ መንገድ ወንዝ አሻገራቸው፣ አንደኛውን በዚህ መንገድ ወንዝ አሻገራቸው። ምን ማለት ነው? እንደ ወንድሜ ግማሹን ቢያገኝ እንኳን ግማሹ ይተርፍልኛል የሚል የጦር ስትራቴጂ ግማሽ አድርጎ በግራና በቀኝ አድርጎ አሰልፎ ወንዝ ያሻገራቸው። እነሱ ደግሞ ከመሻገራቸው በፊት 3 ሌላ መልእክተኛ ስጦታ የያዘ በመደለል ለማለፍ ማለት ነው። በመደለል ለማለት 3 ስጦታ የያዙ በቲም እያደረገ ለወንድሜ ስጡልኝ እያለ ስጦታ እያስያዘ በራሱ ደግሞ ቡድን ከፍሎ በሂውማን ስትራቴጂ አሁንም የእግዚአብሔርን በረከት በራሱ በመፍገምገም በመንከራተት ለመፍታት እንደገና በሁለት ከፍሎ የያቦቅን ወንዝ አሻግሮ አመሻሽ ላይ መጨረሻ እርሱ ብቻውን በያቦቅ ሸለቆ ቀረ። በረከታችን ፍጹም የሚሆነው ቀጥሎ በሚካሄደው ነገር ነው እንጂ በስከዛሬው አይደለም። በያቦቅ ሸለቆ ብቻውን ሲቀር ምን ልበል?
ገላግሌው መጣ። ብቻውን አገኘው እዛ ሸለቆ ውስጥ። ቅድም ያነበብኩላችሁ ክፍል ብቻውን አገኘው። የያቦቅ ሸለቆ ውስጥ አመሻሽ ላይ ነበር። አንቆ ያዘው። መጀመሪያ እግዚአብሔር መሆኑን ያወቀ አይመስለኝም። አይ ቲንክ ወንድሙ ሳይመስለው አይቀርም። ሲታገለው ለማምለጥም ሳይሆን አይቀርም። ሲታገለው አይ ቲንክ አት ሳም ፖይንት ያዕቆብ የተረዳ መሰለኝ። ይሄ ነገር ሰው አይመስልም። ብዙ ሰው ሲያሸንፍ የኖረ ሰው ነው። ብዙ ሰው ሲዘርር የኖረ ሰው ነው። ይሄን ሰውዬ መዘረር አልቻለም። ሲታገለው እንትናን አሸንፈዋል፣ አባቱን አሸንፈዋል፣ እናቱን አሸንፈዋል፣ ወንድሙን አሸንፈዋል፣ አጎቱን አሸንፈዋል። በብዙ ጥበብ አልፏቸዋል። ይሄ የዛሬው በጥበብ የማታልፈው ሸውዶት የማያልፈው አሸንፎት የማያልፈው ለለውጠው የመጣ ሊገላግለው የመጣ ሁሉን የሚያሸንፍ ስሙን የሚለውጥ ሽሉዳውን የሚነካ የሚያስነክሰው ለዘላለም የሚገላግለው ታጋይ ነው ለካ ያገኘው። ሲታገለው ሌሊቱን ሙሉ ታገለው። አይ ቲንክ ያዕቆብም አውቋል። መጨረሻ ላይ የጭኑን ሽሉዳ አካባቢ፣ ባቱ አካባቢ፣ መገጣጠሚያው አካባቢ ከኋላ በሆነ ነገር ቆለፈው። እሱ አይደል የፈጠረን? ያውቃል መቆለፊያችንን። አነከሰ። ፎር ዘ ፈርስት ታይም ተሸነፈ። ለመጀመሪያ ጊዜ ተሸነፈ። ለመጀመሪያ ጊዜ አነከሰ። ለመጀመሪያ ጊዜ የሚያሸንፈውን አገኘ። አነከሰ። የእግዚአብሔር ፕሬዘንስ አስነከሰው። እግዚአብሔር መሆኑን ባወቀ ጊዜ እግዚአብሔር ምን አለው? ሲታገለው ካደረ በኋላ ሌሊቱን ሙሉ ሲታገል በእግዚአብሔር ፕሬዘንስ ካደረ በኋላ ሊነጋ ሲያቅላላ እንደዚህ አለው ያዕቆብን። ያዕቆብ አላለውም። መጨረሻ ላይ እንጠይቀው ሉክ በቃ ሊነጋ አቅላልቷልና ልቀቀኛ ነው። ያዕቆብ ገባው ለመጀመሪያ ጊዜ። እውነተኛ በረከት ለእግዚአብሔር በመሸነፍ ነው እንጂ በስትራቴጂ አይገኝም። ያዕቆብ ገብቶታል። በዚህ ጊዜ ገብቶታል። ብዙ ተንከራቷል። የተንከራተተው ይበቃል። በሰውኛ አሰራር፣ በሰውኛ አስተሳሰብ፣ በሰውኛ ትግል፣ በሰው ስትራቴጂ ራሱ ብቻ በመንከራተት ከብዙ ነገር ጋር በመላተፍ ብቻውን ያሳለፈው ጊዜ እንዳልሰራ ስላወቀ አለቅ ማለት ምን አለቅ ልቀቀኝ አለቅ ገብቶታል። አሁን መሻገር ሳይሆን አሁን መሸነፍ ነው የሚያዋጣው። ተሸንፎ መሻገር እንደሚያዋጣው ቆጣ አለቅም። እስከ መቼ ድረስ ነው ማትለቀኝ? ካልባረከኝ አለቅ። ባርከኝ ካልባረከኝ አለቅም። የሚገላግለኝ በረከቴን በእኔ መንገድ ማግኘት ሳይሆን በረከቴን ካንተ መቀበል ነው ለካ ጌታዬ። ሲዘላንኩች እስከ ዛሬ የእግዚአብሔርን በረከት ወሰደ ሲል ነው የምትሰሙት። ባይዘው ወይ ወንድሞች እናቶች፣ ያዕቆብም ብኩርናውን ወሰደ፣ በምስር ወጥ በረከቱን ወሰደ፣ በጎቹን እንትን ካረገ በኋላ ወሰደ ነው ራሱ ወሰደ። ይበቃኛል። እሺ ባርከኝ። እስቲ እንድባርክ መጀመሪያ ማን አንተ? እውነተኛ መነካት የሚመጣው እውነተኛ ማንነታችን ሲገባን ነው። እንደ ተኮፈስን እግዚአብሔር አይባርክም። ማን አንተ? ጥራው ስሙን። ማን ስምህን ጥራው። እኔ ጌታዬ ያዕቆብ ነኝ፣ አታላዩ አጭበርባሪው ነኝ። ምን ላድርግ? ባርከኝ። አታላዩን ባርኮ የሚያሳርፍ አምላክ አለ ለካ። አታላዩን ያዕቆብ ባርከኝ፣ ንካው፣ ባረከው። ከዛሬ ጀምሮ ስም ያዕቆብ አይባላል። ታዲያስ ከዛሬ ጀምሮ ስም እስራኤል ይባል። የሚመጣው የህዝቡ ስም፣ የሚያስገመግመው የዛ የታላቅ ሰራዊት ስም፣ ከእግዚአብሔር ጋር ሆኖ የሚያሸንፍ ማለት ነው እስራኤል ማለት። ከዛሬ ጀምሮ አንተ አታላዩ አትባልም፣ አጭበርባሪው አትባልም። ከእግዚአብሔር ጋር አሸናፊው፣ ከእግዚአብሔር ጋር የሚታገለው አሸናፊው ነው የምትባለው። ስሜ ማን ይባል? እስራኤል ይባል። ባርክ። እቺን ጥቅስ ላንብባትና አንዳንድ ነገሮችን ልንገራችሁ። ካልባረከኝ አለቅህም ሲለው ከእግዚአብሔር ፕሬዘንስ ውስጥ ካደረ በኋላ ሊነጋጋ ሲል ቁጥር 29 ምዕራፍ 32 ቁጥር 29 በዚያ ስፍራ ባረከው። ልገማት። በዚያ ስፍራ
ባረከው። ይሄ ነው እውነተኛ በረከት ለካ። በዚያ ስፍራ በረከት ነጠቀ የድሮ ታሪክ ነው። አጭበርብሮ ወሰደ፣ ይሄም አጭበረብረው ነው። ታግሎ ወሰደ፣ ታግሎ አሸነፈ፣ አጭበርብሮ ወሰደ ምናምን። በዚያ ስፍራ እግዚአብሔር ራሱ ፍጹም በረከትን ድሮ ያሰበውን ያዕቆብን ወደድኩ ያለውን ኤሳውን ጠላው ያለውን በኩር ነህ ያለውን የበኩርና በረከት ከብዙ ዓመትና መንከራተት በኋላ እግዚአብሔር ፍጹም የሆነ በረከትን ተባርኮ ተሻገረ። ከዛ በኋላ ተባርኮ ተሻገረ። የፈራው አልሆነም ወገኖቼ፣ ሰላም አረገው። የአሁኑ በረከት እንደ ላባ በረከት አይደለም። የአሁኑ በረከት በምስር ወጥ የሚገኝ በረከት አይደለም። የአሁኑ በረከት በማጭበርበር የሚገኝ በረከት አይደለም። የአሁኑ በረከት ከወንድም ጋር የሚያጣላ በረከት አይደለም። የአሁኑ በረከት የሚያሰድድ በረከት አይደለም። የአሁኑ በረከት የሚያስፈራ በረከት አይደለም። የአሁኑ በረከት ኢንሴኪዩርድ ሆኖ እንዲኖር የሚያደርግ በረከት። የአሁኑ በረከት ፍጹም በረከት ነው። እንዴት? ማዶ ተሻግሮ ወንድሙን ሲያገኘው እግዚአብሔር ኦልሬዲ ወንድሙን አሸንፎለታል። እግዚአብሔር ኦልሬዲ ሰላም አድርጎለታል። ና መንገዳችንን እንሂድ እያለ ጠበቀው። እገድልሃለሁ ያለ ወንድሙ፣ እገድልሃለሁ ያለ ወንድሙ፣ አለቅህም ያለ ወንድሙ፣ ወንድሜ አቀፈው። ተሳሳሙ። ና መንገዳችንን እንሂድ። ካሁን በኋላ አንተ ወደዚህ እኔ ወደዚያ በሰላም አብረን እንኖራለን። ይሄን ያመጣው ምንድን ነው? የሰው ጥበብ ሳይሆን የእግዚአብሔር በረከት በያቦቅ ሸለቆ በጵንኤል ላይ እግዚአብሔር ተገልጦ ያመጣው ነው ወንድሜ። ሰላም የሞላበት ፍርሃት የሌለበት ሁሉን ነገር ተኬድ የሚያደርግበት የእግዚአብሔር በረከት በያቦቅ ሸለቆ በጵንኤል ስፍራ እግዚአብሔር ተገለጠ። ያዕቆብም የተናገረው ይሄ ነው። አሁን እግዚአብሔር በርኮኛል። እግዚአብሔርን ፊት ለፊት አይቼዋለሁ። ሰውነቴ ግን ምንም አልሆነችም። እግዚአብሔርን ፊት ለፊት አይቼዋለሁ። ሰውነቴ ድና ቀረች። የሚያስቀር ለረጅም ጊዜ የሚሆን የወደፊቱንም የትላንቱንም ቴኬር የሚያደርግ ልብን የሚያሳርፍ በረከት በራስ በመፍገምገም አራዳ በመሆን በስጋዊ ጥበብ በስጋዊ አሰራር አይገኝም። እንዴት ነው የሚገኘው? ከእግዚአብሔር ጋር ፊት ለፊት በመገናኘት እግዚአብሔር ሲነካን፣ እግዚአብሔር ሲያሸንፈን፣ ከእግዚአብሔር ጋር እግዚአብሔር ተገናኝቶ ለእግዚአብሔር በመሸነፍ ነው እንጂ የሚገኘው በመከራ በመብላት አይገኝም። ፍጹም የሆነ የእግዚአብሔር ባርኮት፣ ፍጹም የሆነ ሪቫይቫል፣ ፍጹም የሆነ የእግዚአብሔር አሰራር፣ የሚያሳርፍ የእግዚአብሔር ልብ፣ የሚገላግል የእግዚአብሔር በረከት የሚመጣው በራስ በመንከራተት ሳይሆን፣ ወደ ሰው አሰራር በመምጣት ሳይሆን፣ በሰውኛ በራሳችን ጥረትና እውቀት ሳይሆን፣ ለእግዚአብሔር ስንሸነፍ፣ መሳሪያችንን ስንጥል፣ እግዚአብሔር ሲነካን፣ እግዚአብሔር ሲያሸንፈን የሚገኝ ነው። እሱ በረከት ብቻ ያሳርፋል። በቃ he's just different። ከዚህ በኋላ life is so different። ጨለማው ነጋ፣ ብርሃን ወጣ። ሰላም ነው። አሁን ወንድሙን ሲያገኘው ሰላም ነው። ወደፊት ሲገሰግስ ሰላም ነው። የአስራ ሁለቱ የእስራኤል ነገዶች አባት ያዕቆብ ይባላል። እሺ፣ ከዚህ በኋላ ታሪኩ ሌላ ነው። የነ ዮሴፍ አባት፣ የነ ይሳኮር አባት፣ የነ ይሁዳ አባት፣ የነ ስምዖን አባት ማን ይመስልሃል? ያን ሁሉ በረከት ያመጣው ምድሪቱን የወረሱ የ12ቱ የእስራኤል ነገዶች የሚባሉት እነማን ይመስሉሃል? የያዕቆብ ልጆች ናቸው። እንዴት ነው የመጡት? እነኛ ሁሉ ልጆች እንዴት ነው የተባረኩለት? እንዴት ነው የእስራኤል አባቶች የሆኑት? እንዴት ነው የእስራኤል ነገዶች የሆኑት? አት ሳም ፖይንት አባታቸው ጨክኖ፣ ለትውልድ የሚተርፍ በረከት ልንገራችሁ። አት ሳም ፖይንት አባታቸው ጨክኖ ስጋዊ አሰራርን አቆሞ ለራሱ ተሸንፎ ለስጋ ተሸንፎ፣ አት ሳም ፖይንት እግዚአብሔር ይሻለኛል ብሎ ከእግዚአብሔር ጋር ተገናኝቶ ለእግዚአብሔር ስለተሸነፈ ትውልዱ ተባረከ። እግዚአብሔር ስንሸነፍ ፍጹም የሆነ የእግዚአብሔር በረከት ይወርዳል። አገኘው እግዚአብሔር፣ ተገለጠ እግዚአብሔር፣ አሸነፈው እግዚአብሔር። ድኖ ቀረ ያዕቆብ። እውነተኛ ፍጹም የሆነ የሚያሳርፍ የእግዚአብሔር በረከት እግዚአብሔርን ከሕይወታችን አውጥተን በራሳችን በመፍገምገም አይገኝም። አትንከራተቱ፣ አትፍገምገሙ፣ አይገኝም። በምን ይገኛል? ለእግዚአብሔር በመሸነፍ ፊቱን በመፈለግ ከእርሱ ጋር በመታገል ከእርሱ ጋር በመሆን እግዚአብሔርን በመጠማት እግዚአብሔር ሲነካን ፍጹም በረከቱ ይመጣል። የሚገላግለን የሰው ጥረት ሳይሆን የሚገላግለን የእግዚአብሔር መገለጥ ነው። የሚያሳርፈን የሰው ጥበብ ሳይሆን የሚያሳርፈን ሪቫይቫል ነው። የሚያሳርፈን የሰው አሰራር ሳይሆን የሚያሳርፈን የእግዚአብሔር ድንኳን በመካከላችን ሲሆን ነው። እግዚአብሔር ሲገለጥ ነው። እግዚአብሔር ሲነካን ነው። በእግዚአብሔር መገለጥ ውስጥ ብቻ ነው እውነተኛ በረከት ያለው። በራሳችን መንከራተታችን ይበቃል። በእግዚአብሔር ስንነካ ሁሉ ሰላም ይሆናል።
ተወሰኑ ነገሮችን ብዬ ጨርሳለሁ። የሚያስፈልጋችሁን ወቁ ወገኖች። የምትፈልጉትን ብቻ ሳይሆን የሚያስፈልጋችሁን ወቁ። ምን ትፈልጋላችሁ ቢባል ብዙ ነገር ብዙ ሰው ይናገራል። የሚያስፈልገንን ግን አናውቅም። ምን ትፈልጋለህ? ብኩርነት። ምን ትፈልጋለህ? የብኩርና እንትን። ምን ትፈልጋለህ? እንትን። ምን ትፈልጋለህ? የምትፈልጉትን ብቻ አትወቁ። ምን ያስፈልገኛል ብላችሁ አስቡ። የሚያስፈልጋችሁን ወቁ። የምንፈልገው ብዙ ነው፣ የሚያስፈልገን ግን አንድ ነው። የሚያስፈልገን አንድ ነው። ህይወታችንን ለማሳረፍ የሚያስፈልግሽ አንድ ነው። እረፍት የሞላበት ህይወትን ለማግኘት ከፈለግሽ የሚያስፈልግሽ አንድ ነው። የሚያስፈልግህ አንድ ነው የኔ ወንድም። ብዙ ነገር አያስፈልግህም አንተ። ማን ነው የሚያስፈልግህ? እግዚአብሔር ነው የሚያስፈልግህ። የሚገላግልህ በእግዚአብሔር ስትነካ ነው እንጂ ዳር ዳር ስትሄድ አይደለም። የሚያስፈልጋችሁ እግዚአብሔር ነው። ለእግዚአብሔር ተሸነፉ። ለእግዚአብሔር ተሸነፉ። በእግዚአብሔር ተነኩ። እግዚአብሔር ይንካችሁ ፐርሰናሊ። ያዕቆብን ፐርሰናሊ ብቻውን እንደነካው በያቦቅ ሸለቆ ወንዙን ሲሻገር ከከብቶቹ ጋር ሳይሆን ከቤተሰቡ ጋር ሳይሆን ከልጆቹ ጋር ሳይሆን ብቻውን ወስዶ ያናገረው እግዚአብሔር ያናግራችሁ። ብቻችሁን ያገኛችሁ፣ ብቻችሁን ይለውጣችሁ፣ ብቻችሁን ያሸንፋችሁ። መድኃኒትሽ እግዚአብሔር ነው የኔ እህት። መድኃኒትህ እግዚአብሔር ነው የኔ ወንድም። እረፍት የሚሰጥህ እግዚአብሔር ራሱ ተገልጦ ሲነካህ ነው እንጂ በሰው መንከራተት አይገኝም። ያንተ ነገር፣ ያንቺ ነገር፣ የኔ ነገር፣ የቤተ ክርስቲያን ነገር ቁልፉ ያለው በሰው ጥበብ ሳይሆን ቁልፉ ያለው ራሱን በሚገልጠው ሽሉዳ በሚነካው አሸንፎ በሚቀረው በሚያስነክሰው ክብር በሞላበት ማንም በማይረታው የሰማይ ንጉሥ በሆነው የቤተ ክርስቲያን ራስ የሆነው የቤተ ክርስቲያን ባለቤት የሆነው የከበረው ጌታ እሱ ሲነካን ብቻ ነው። ቁልፉ ያለው እግዚአብሔር ጋር ብቻ ነው። በራሳችሁ አትፍገምገሙ። ምን ልትለን የመጣው ቃል? በራሳችሁ አትፍገምገሙ። መሳሪያችሁን ጣሉ። አራድነታችሁን ጣሉ። አራድነትና መንፈሳዊነት አብሮ አይሄድም። የሰው መሳሪያ ጣሉ። የሰው ጥበብ። እግዚአብሔር በሰው ጥበብ አድኖናል እንዴ? አንደኛ ቆሮንቶስ ምዕራፍ 1 አላነበባችሁም እንዴ? የት አለ ጥበበኛው? እስቲ ይምጣ ያለውን አልሰማችሁም እንዴ? የጠቢባን ጥበብ የት አለ? እስቲ ይምጣ። ፈላስፋ ማን ነው? ጸሐፊው ማን ነው? ይምጣ ያለውን ጌታ አልሰማችሁም? እንደ ሰው ጥበብ መስቀል ያድናል። እንደ ሰው ፍልስፍና ሞቶ ማዳን ይቻላል። ግን ለግሪኮች ሞኝነት ነው። ለግሪኮች ሞቶ ማዳን ሞኝነት ነው። አድናለሁ፣ ዓለምን አድናለሁ። እንዴት ሆነ? ሞቼ። ሞኝነት። ለአይሁድ ማሰናከያ ነው። መሲህ ይመጣል። እሺ፣ መሲህ ይመጣል። እሺ፣ እነሱ የሚጠብቁት መጥቶ ሁሉን የሚደረማምሰውን መሲህ ነው። አሁን እየመጣ ያለው መሲህ ይመጣና እስራኤልን አድናለሁ። እንዴት ነው የምታድነው? እሞታለሁ። ሞኝነት ነው። ለምንድን ነው እግዚአብሔር ያደረገ ብለህ ጳውሎስ የምትጠይቀው? በዚያኛው መልክ ቢያደርገው የሰው ጥበብ ይመስልበታል፣ በዚህኛው መልክም ቢያደርገው የሰው ጥበብ ይመስልበታል። ሰው የሌለበት አዳዳን ሊያድነን ፈልጎ ነው እግዚአብሔር። ስጋ የለበሰ ሁሉ በሰው ጥበብ እንዳይመካ፣ ስጋ የለበሰ ሁሉ በሰው አሰራር እንዳይመካ፣ የሰው አሰራር በሌለበት መስቀል ነው ያዳነን። መስቀል የሰው አሰራር የለበትም፣ የሰው እጅ የለበትም። ለግሪካውያኑ ሞኝነት ነው፣ ለአይሁድ ማሰናከያ ነው። ለሰው አእምሮ ሴንስ አይሰጥም። እግዚአብሔር ሲያድነን በሰው አእምሮ ሳይሆን ያዳነን፣ እግዚአብሔር ያዳነን በስብከት ሞኝነት መስቀሉ ላይ በመስቀል የሞተው በሶስተኛው ቀን የተነሳው የናዝሬቱ ኢየሱስ እሱ ነው ያዳነን። የሰው ጥበብ አላዳነንም። የሰው እጅ አላዳነንም። የሰው አሰራር አላዳነንም። የጠቢባን ጥበብ አላዳነንም። የግሪኮች ጥበብ አላዳነንም። የአይሁድ ሃይማኖት አላዳነንም። ማን ነው ያዳነን? የእግዚአብሔር ጥበብ የሆነው የእግዚአብሔር ልጅ የሆነው ራሱ አምላክ የሆነው የእግዚአብሔር ወልድ የሆነው በመስቀል ላይ ተንጠልጥሎ በሶስተኛው ቀን ሞትን አሸንፎ ተነስቶ የሰው አሰራር በሌለበት አዳነን። ያዳነን የናዝሬቱ ኢየሱስ የተባረከ ይሁን። Come on my friends, ክርስትናን ሰውኛ አታርጉ። ማን ያለው? ማን ያለው? ማን ያለው? አታርጉ። ማን ያለው? ጥበባችን ያድነናል ብሎ ማን ያለ? ያዕቆብ ሞክሮት ወድቋል። የያዕቆብን መንገድ ማን ነው ሂድ ያለ? በያዕቆብ መንገድና በአራድነት አሸንፍ ያለ ማን ነው? ማሸነፍ የሚገኘው በአራድነት ሳይሆን ማሸነፍ የሚገኘው የጠቢባን ጥበብ ሁሉ ባለቤት በሆነው በእግዚአብሔር በመነካትና በመሸነፍ ብቻ ነው። ተሸነፉ ለእግዚአብሔር። የሚያስፈልገን እግዚአብሔር ነው ወገኖች።
የሚገላግለን የእግዚአብሔር መገለጥ ነው። ሌላ ነገር ተስፋ እንዳታረጉ። እንትን ቢሆንልኝ እንትን ይሆናል፣ እንትን ቢሆንልኝ እንትን ቢሆናል፣ እንትን አይ ለማርያምና ለማርታ ኢየሱስ የመከረውን ምክር ልንገራቸው። አንዲት ነገር ነው በተለይ ለማርታ የሚያስፈልገው አንድ ነገር ብቻ ነው። ንጉሱ ከገባ ይበቃናል። ኢየሱስ ከመጣ ይበቃናል። ከነካን ይበቃናል። በእርሱ ከተነካን፣ በእጆቹ ከተነካን ይበቃናል። የሚያስፈልገን ብዙ ነገር አይደለም። የሚያስፈልገን ብዙ ነገር ሳይሆን እግዚአብሔርን የሚፈልግ ህዝቡ ነው። ከራሳችሁ ጥበብ ውጡ። ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ ነው። እግዚአብሔር ከሚያስመካ ነገር ጋር አይሰራም። ጥበብ የሰራችሁ እንዳንል ስለሚፈልግ፣ ኃይል የሰራችሁ እንዳንል ስለሚፈልግ የኛ የሆነ ነገርን ተጠቅሞ በምንም አይነት አያደርገውም። በሰው ፍልስፍና አይሰራም። ምሳሌ መስቀሉ አሁንስ ቢሆን ቤተክርስቲያንንም ህይወታችንንም ኑሯችንንም ዘመናችንንም የሚለውጠው እንደ ራሱ አሰራር ስለሆነ እጅ ብንሰጥ ይሻለናል፣ ብንሸነፍ ይሻለናል፣ መሳሪያ ብናወልቅ ይሻለናል፣ በቃ የኔን ትቼዋለሁ ብንል ይሻለናል። የያዕቆብን መንገድ 20 ዓመት ሙሉ አትሂዱ ወገኖቼ። 20 ዓመት ሙሉ ከተንከራተተ በኋላ የተጻፈልን እኛ 20 ዓመት እንዳንሄድበት ነው። እኛ እኮ የታደልን ሰዎች ነን። ታሪክ ከተጻፈ በኋላ እኮ ነው የምናነበው። እኛ እንደ ያዕቆብ እውነተኛውን በረከት ለማግኘት 20 ዓመት አትንከራተቱ። ለምን? ወንድማችን የተንከራተተው ይበቃል። አሁን እኛ 20 ዓመት መንከራተት የለብንም። ካረጃችሁ በኋላ ወይኔ ለካ ይሄ እግዚአብሔር መንገድ አልነበረም ብላችሁ ለምን ትጸጸታላችሁ? ዛሬ እንማር። ምን ብለን ነው የምንማረው? ያዕቆብ በ20 ዓመት የተማረውን ትምህርት ዛሬ ተምራችሁ እንድትወጡ እግዚአብሔር ይርዳችሁ። ለካ ይሄ ነው በቃ ሲምፕል። ለካ እኔ በዚህ መንገድ በዛ መንገድ እንትኔና ጭበርብሬ ወንድሜን እንትን አድርጌ ምናምን እምንለው ለካ አይሰራም። በጊዜ ግራጁዌት ብታደርግ ያሻልሽ ምን ይሄድ አይሰራም። ታዲያስ ለካ አንተ ነህ ጦር መሳሪያን በሙሉ ትጥቅ ፈትቻለሁ። ምርኮኛ ትጥቅ ይፈታል። ትጥቅ ፍቱ። የራሳችሁን ትጥቅ ፍቱ። የራሳችሁን መሳሪያ አውልቁና ለእግዚአብሔር ተሸነፉ። የሚያስፈልገን ጌታ የተገኘበት ሪቫይቫል ነው እንጂ የኛ ትጥቅና ጠመንጃ አይደለም። ስለዚህ አትነቃነቁ። አንድ ሁለት እህቶች ሲወጡ አይቻለሁ። አትውጡ ፕሊስ። ስለዚህ የሚፍገመገም ሰራዊት ሳይሆን ካልባረከኝ አልለቅህም የሚል ሰራዊቱ ነው። የሚያዋጣን የዚህ መልእክት ርዕስን መኖር ነው። የሚያዋጣን ያዕቆብ መጨረሻ ላይ የጮኸውን ጩኸት ከ20 ዓመት በፊት መጮህ ነው። የሚያዋጣን ያዕቆብ ከተንከራተተ በኋላ የጮኸውን ጩኸት ሳንንከራተት መጮህ ነው። ምን ብለን መጮህ? ካልባረከኝ አልሄድም፣ ካልባረከኝ አልለቅህም። እግዚአብሔርን መጠማት የሚያስፈልገን ይሄ ነው ወንድሜ። ስሙኝ ወንድሞች እናቶች፣ እግዚአብሔርን መጠማት ነው የሚያስፈልገን። እግዚአብሔርን መያዝ ነው የሚያስፈልገን። ከእግዚአብሔር ጋር መታገል ነው የሚያስፈልገን። ባርከኝ ብሎ መጨነቅ ነው የሚያስፈልገን። እርሱን መያዝ ነው የሚያስፈልገን። ካልባረከኝ አልለቅም የሚል ደስፐሬሽን ነው የሚያስፈልገን። ጥማት ነው የሚያስፈልገን። ረሃብ ነው የሚያስፈልገን። መንፈሳዊ መሆን ነው የሚያዋጣን። ጌታን አልለቅም ማለት ነው የሚሻለን። እግዚአብሔርን የሚጠማ ሰራዊት ያርጋችሁ። ብዙ ክርስቲያኖች እግዚአብሔርን አይጠሙትም። አልፎ አልፎ ይጠሩታል። ፍጹም የሆነ የእግዚአብሔር በረከት በችኮላ አይገኝም። በምንም አይነት ጠዋት ሳላስበው የተናገርኩት አንድ አረፍተ ነገር ነበር። ከገባው በኋላ ጻፍኩት። ስለማላውቀው ስለነበር መንፈስ ቅዱስ ስለነበረ በዚህ ውስጥ ያወራው እግዚአብሔር በረከቱን እኔ አልኩ ልበል ወይስ መንፈስ ቅዱስ አላውቅም፣ አልተዘጋጀውም። እኔ ጻፍኩ ገብቼ ሰለቢሩ እግዚአብሔር በረከቱን በሚቸኩሉ ብኩኖች ላይ አያንጠባጥበው። እኔ አላሰብኩት። በሩጫ ላይ ያሉ ተባረኩ የሚል የለም። ባርከኝ ብሎ ላጥ ያለ አልተባረከም። ታዲያ አልለቅም፣ ከበርህ አልወጣ፣ ፊትህን ካላየው አልወጣ። በችኮላ የመጣ ባርኮት የለም። በችኮላ የሆነ ነገር የለም። እውነተኛ በረከት የሚመጣው ከእግዚአብሔር ጋር ጊዜ ስፔንድ ስናደርግ፣ ረጅም ጊዜ በአምልኮ ውስጥ ሆነን ማሳለፍን ስንማር፣ ረጅም ጊዜ በጸሎት መቃተትን ስንማር፣ ረጅም ጊዜ መጾምን ስንማር፣ ረጅም ጊዜ በፊቱ መሆንን ስንማር፣ ሰዓት የሌለበት አምልኮ ውስጥ ስንገባ፣ ሰዓት የሌለበት ጾምና ጸሎት ውስጥ ስንገባ አልለቅም። የያዕቆብ የሰዓት መለኪያ 6 ሰዓት ሲሆን አቆማለሁ ሳይሆን 6 ሰዓት ቀርቶ 60 ሰዓት ቢሆን ካልባረከኝ
ሰዓት ገድቦ ሳይሆን በረከት ገድቦ ነው የወጣው ከእግዚአብሔር ጋር። ካልባረከኝ፣ ካልለወጥከኝ፣ ካልነካኸኝ፣ ካላየው፣ ካልገላገልከኝ፣ የመጣሁበትን መንገድ ካልቀየርከው፣ ካልገላገልከኝ፣ ካላሳረፍከኝ፣ ካልፈወስከኝ፣ ነፃ ካላወጣኝ አልሄድም። ብዙ ክርስቲያኖች ዛሬ 10 ደቂቃ መታገስ አቅቶናል። እንደ ያዕቆብ የራሳችንን ቤት በራሳችን ለመስራት የእግዚአብሔር ፍጹም በረከት ፕሮግራም ሊያልቅ ስል መጥቶ ቃል ሲያልቅ በመውጣት አይገኝም። ብዙ ክርስቲያኖች አንፈልገው እንዲያው በተስኪያን ስመን ለመውጣት ያህል ብዙ የኛ ሀገር ክርስቲያኖች እንደወቅሳችሁ ፍቀዱልኝ፣ ትዕግስትም ይባላጣን። ጊዜ ያለው እዚህ ሀገር ነው፣ ትዕግስት የጠፋው እዚህ ሀገር ነው። የብዙ ሀገሮች ጊዜ ተሰርቋል፣ ኦልሬዲ ተሰርቆባቸዋል። አይችሉም። በሰዓት ነው የሚከፈልህ። ሰዓት በጣም እንትን ነው። የኛ አትሊስት ደህና ነው። የሚያባክነው መንፈስ እየመጣ ነው። እግዚአብሔር ይጠብቀን። ግን አትሊስት ደህና ነው። ወተን ለማውራት ነው እንጂ ደህና ነው። ወሬ ለማውራት፣ ክርስትና ለመሄድ፣ ለልደት የጌታ ቀን የሚባል የላቸውም ብዙ ክርስቲያኖች። የጌታ ሰዓትም የላቸውም። የጌታ ደቂቃም ጠፍቷል። አሁን በጌታ ቀን በመንፈስ ነበርኩ ነው የሚለው ቅዱስ መጽሐፍ። ሰንበታችንን እንኳን ለእግዚአብሔር ያልሰጠንም እኮ እሁድ እንኳን ያለው የቀጠሮ ብዛት፣ እሁድ እንኳን ያለው የቪዚቴሽን ብዛት፣ እሁድ እንኳን ያለው የመዝናኛ ብዛት፣ እሁድ እንኳን ያለው የቴሌቪዥን ብዛት፣ እሁድ እንኳን ያለው የሽርሽር ብዛት፣ አትሊስት እሁድ። ስለዚህ ቤተክርስቲያን ብቅ እንላለን። የምንፈልጋት ሰዓት ልደርስ ስንል ብቅ እንላለን። እንደ ሬስቶራንት ምግብ ቤት ስትገባ ለመቀመጥ አትገባ። ምግቡ እስኪመጣ ምግብ የምትፈልገውን በልተ ለመሄድ ነው። that is called a restaurant, not a church. It's called a restaurant. What is a restaurant? A restaurant is a place you go eat and out. ምግብ ቤት ምንድን ነው? ትሄዳለህ፣ ሜኑ ትመርጣለህ። የመረጥካት ድረስ አልደረሰም እንዴ ቶሎ በል ቶሎ አድርገው ብለህ በልተህ ትሄዳለህ። ምግብ ቤት ይባላል። ቸርች ምንድን ነው? ትመጣለህ ቶሎ አቅርበው አይባልም። የሚታገል ክርስቲያን ብዙ አላይም ዚስ ደስ ብቅ ብሎ ለመሄድ የተዘጋጀ ነው የማየው። ዛሬ ፕሮግራም ጥሩ ነበር ብላችሁ ስትጠይቋቸው አንዳንድ ሰዎች ጥሩ ነበር ቶሎ ነው ያለቀው ነው የሚሉት። ቶሎ በማለቅ ነው እንጂ በረከት ይዞ በመውጣት አይደለም። አዳዲስ ነፍሳት እንኳን መጥራት አይቻልም በዚህ ሀገር። እኔ ስብከት ስለማስረዝም ይመስለኝ ነበር ሁልጊዜ። የ1 ሰዓት ተኩል ስብከት ሰብኬም ሞክሬያችኋለሁ። የ30 ደቂቃም ስብከት ሰብኬ ሞክሬያችኋለሁ። እንጸልይ ሲባል ትወጣላችሁ አዲስ አበባ ህዝብ። ለምን የሚያባክን እንደ ያዕቆብ ታግለን እንዳንወስድ የሚያባክን። ስለዚህ ፊት ለፊት ነግረናችሁ ብትፈወሱ ይቻላችሁ። እንደ ያዕቆብ የማይባክን ልቀቀኝ አልለቅህም፣ ልቀቀኝ ነግቷል ልሂድ አልለቅህም። በሰዓት አይቆጠርም። የኔ ነጋ እኮ ይንጋ ሊረፍድ ነው ይርፈድ። አቅላልቷል ሰማዩ ያቅላላ። መቼ ነው የምትለቀኝ ታዲያ? ከባረከኝ በኋላ። ካላገኘው አልለቅህም፣ ካልተባረኩ አልለቅህም፣ ካልፈወስከኝ አልለቅህም፣ ሽሉዳኝ ካልነካ አልለቅህም፣ ካላስነቀስከኝ አልለቅህም፣ ካላሸነፍከኝ አልለቅህም። ወኔ ዘላስታ የኔ እህት አልለቅህም ብለሽ የጸለይሽው መቼ ነው ወንድሜ? ፊትህን ካላየው አልወጣም ከዚህ ቤት ብለህ የቆለፍከው መቼ ነው? በእግዚአብሔር ፊት የተረጋጋ ነው። እውነተኛ በረከት በመባከንና በሰው ጥረት አይገኝም። በእግዚአብሔር ፊት ጊዜ በማሳለፍ ካልባረከኝ አልለቅህም በሚል ጩኸት ነው የሚገኘው። እግዚአብሔር እስከ መጨረሻ የሚታገልና ባርኮቱን የሚያስለቅቅ ህዝብ ያርጋችሁ። ካልባረከኝ መጨረሻ ምናልባት አዳዲስ ወገኖች ትኖሩ እንደሆነ እንግዶች የሆናችሁ ለመጀመሪያ ጊዜ የመጣችሁ ሃይማኖት ሊኖራችሁ ይችላል። ግን በአጋጣሚ መጣችሁ ከሆነ
እንማጸናለን። እኛ ሳይሆን ክርስቶስ ይማጸናቸው። የዘላለም ሕይወትና መንግስተ ሰማይ መግባት የሚገኘው ዝም ብሎ በመኖር ሳይሆን ከጌታ ጋር በመነካካት ነው። የሃይማኖት ድርጅት አባል ስለሆናችሁ መንግስተ ሰማይ ትገባላችሁ ያልናችሁ ተሳስተን ነው፣ ይቅር በሉ። አባታችሁ ፓስተር ስለሆነ አያታችሁ እንትን ስለሆነ መንግስተ ሰማይ ትገባላችሁ ያልናችሁ ሳናውቅ ነው፣ መጽሐፍ ቅዱስ ሳናነብ ማሩን። ታዲያ እንዴት ነው የሚዳነው? እናንተ ደካሞች ሸክማችሁ የከበደ እንደ ያዕቆብ ማለት ነው። ጌታችን የተናገረው ማቴዎስ 11 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ። ይሄ ነው የሚያድነን። በቃ ወደ እኔ ኑ፣ እኔ ያሳርፋችኋል። ወደ እኔ ኑ፣ እኔ ያሳርፋችኋል። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ልቡን ቢከፍትልኝ ወደ እርሱ ገባና ከእርሱ ጋር ቁጭ ብዬ ራት እበላለሁ ለዘላለም። ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች እንዲሆኑ መብትን ሰጣቸው። ጌታን ተቀበሉ ስንላችሁ ለምንድን ነው የምታሾፉት? ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ስላገኘ ነው የምንጨቀጭቃችሁ። ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች እንዲሆኑ ስልጣን። ዛሬ እኔ ያዕቆብ ነኝ፣ ኃጢአተኛ ነኝ፣ እግዚአብሔር እንዲገናኘኝና ሕይወቴን እንዲለውጠውና ስሜን በሰማይ መዝገብ እንዲጽፈው ፈልጋለሁ ካላችሁ ለእናንተ ጸሎት እናደርግና ከዛ ለምእመናን ጸልየን ጦር መሳሪያችንን አውርደን ነው የምንወጣው። ምን ይመስላችኋል? ከተስማማችሁ እጆቻችሁን ብድግ አድርጉ። አጭር ጸሎት እናደርጋለን፣ እንጸልያለን ባለንበት ቦታ። ካልባረከኝ አልለቅህም፣ ካልባረከኝ አልለቅህም፣ ካልባረከኝ አልለቅህም፣ ካልባረከኝ አልለቅህም። እንደ ያዕቆብ ዛሬ ጩኸቴን ስማና ስደደኝ ጌታ ሆይ ሕይወቴን ባርክና ፈቃዴ ከሆነ ስሜንም ለውጠው ሰው እንዳለው ሳይሆን አንተ እንደወደድከው ካልባረከኝ። የወንጌል ብርሃን ቤተክርስቲያን በተለያዩ አገልጋዮች የተዘጋጁትን መንፈሳዊ ሲዲዎች ታቀርብለው ደስታ ይሰማታል። ከዚህ በተጨማሪ በሐዋርያው ዳንኤል መኮንን የተዘጋጁ መጽሐፍቶች፣ መልእክቶች ቀርበውልዎታል። የቤተ ክርስቲያኒቱ አባል ከሆኑ በቡድን የመጽሐፍ ቅዱስ ጥናት በመሳተፍ መንፈሳዊ ሕይወቶን ይመግቡ። በተጨማሪም በሚዲያና ኮሙኒኬሽን ክፍላችን የሚዘጋጀውን ካቦድ መጽሔት በማንበብ መንፈሳዊ በረከቶችን ይቀበሉ። ተጨማሪ መረጃ ወይም አስተያየት ቢኖረው በስልክ ቁጥር 0113 71 8847 0113 7265 14 ይደውሉ። አሊያም በኢሜል glm@ethionet.et ያገኙናል። የወንጌል ብርሃን ቤተክርስቲያን